ሻወር ገብታችሁ ከወጣችሁ በኋላ ፊታችሁን እንደዚህ አድርጋችሁ ተንከባከቡት። ለፊታችሁ ጥራት ፊታችሁን ጽድት የሚያደርግላችሁ ቀለል የሚለችሁ በቃ ስትቀቡት ራሱ የሆነ ቀለል ነው የሚላችሁና ተጠቀሙት። በእርግጥ እኔ በጣም ነው የጠቀመኝ። ሁሌም ቢሆን የምጠቀመው በጣም የወደድኩት የፊት ማስክ ነው። ቀለል ባለ መንገድ የሚሰራ ቤት ውስጥ ባለ ነገር ሰርታችሁ እራሳችሁን ጠብቁና በጣም ነው የወደድኩት እውነት ለመናገር እና ሻወር ወስጄ ገብቼ ከዛ ወጥቼ እንደዚህ ተቀባውኝ። እንግዲህ አብረን እንሰራዋለን። ቻናሉን አበረታቱ፣ ሰብስክራይብ አድርጉን በዛውም። በጣም እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ? እንዴት ቆያችሁ? ዛሬ ደግሞ እስቲ በነገራችን ላይ ሻወር ወሰድኩኝ፣ ፀጉሬን ታጠብኩና የፀጉሬ ማስክ ደግሞ ለቅላችኋለሁ በቀጣይ። እንደዚህ ፀጉሬ እንደዚህ ያደረገልኝ እዩት፣ ሲያምር ፀጉሬ እንዴት አያችሁ? እናንተ አስተያየት ስጡኝ ማለት ነው። በነገራችን ላይ ምርጥ ምርጥ አስተያየት የምትሰጡኝ አላችሁ እና እኔ ኮመንት ባልመለስም ይቅርታ ከህፃናት ጋር ሆኜ ማርያምን። እንዴት ናችሁ? በተረፈ ሰሞኑ እውነት ለመናገር በጣም ድክምክም ብሎኛል እና በጣም ደከመኝ የሚለው አይገልጸኝም። እግዚአብሔርን እንቅልፍ ራሱ መተኛት አልቻልኩም። ልጆቼ ማታ ማታ እየተኛው አይደለም፣ ናትዬ ይተኛ ነበረና ዞሮ ዞሮ በመጀመሪያ ይውላችሁ ቡና እዚች ጋር ቡና እጠቀማለሁ። ለፊታችን ደግሞ ማስክ ያስፈልገናል። የሆነ በቃ ቀለል እንዲለኝ ማለት ነው። ቀለል እንዲለኝ ማስክ ያስፈልገኛል እና ማስክ እንስራ፣ የፊት ማስክ እንስራ። አንድ ማንኪያ ቡና ተጠቅም ያለው ቡና እንዳያችሁ ጃኮ ኮፊ ነው የተጠቀምኩት። እንዲሁም ደግሞ እናንተ ነስካፌ መጠቀም ትችላላችሁ። ይሄ ቡና በጣም እንደነገርኳችሁ ሁሌ የምነግራችኋለሁ። በጣም ነው የምወደው፣ እግዚአብሔርን በጣም ወደዋለሁኝ እና ገና ከሻወር መውጣት ስለሆነ የሆነ እንትን ብሎኛል እና በእንትን ላማማ አልፈለግኩም ነበር። ውሃ ልጨምርበት አልፈለግኩም ነበር። ግን ምንድነው ውሃ ካልጨመራችሁበት ይሄ አይሟሟም። በጣም እንትን ነው፣ ኃይለኛ ነው እና እንዲሁም ሙቅ ውሃ ቢሆን ነው። ቀዝቃዛ ነው የጨመርኩበት። እኛ ጋር ብርድ እየመጣ ነው። ሙቀት አልቆ አሁን ወደ ብርድ ተሸጋግረናል። ብርድ እየመጣ ነው እንግዲህ እና ይህንን ቡና እንደዚህ እንቀላቅላለን። በቀላል መንገድ ፊታችን ማስዋብ እንችላለን እና የምሬ ነው የምላችሁ፣ ራሳችሁን ጠብቁ። አንዳንዴ እግዚአብሔርን ሰሞኑን ያለውበት ሁኔታ ራሱ በቃ ድካም ነው የሚሰማኝ እና እረፍት በቃ እረፍት። እንደው ምን አለ እናቴ ቅርብ ሆና እናቴ መታ ብታግዘኝ ወይ እህቶቼ ቢያግዙኝ ልጆቼ ቢይዙልኝ ብዬ ነው የተመኘሁት እና መንታ ልጆች ሲሆኑ ደግሞ አስባችሁታል። ብቻ እግዚአብሔር ይመስገን ለሁሉም ነገር። እግዚአብሔር ልጆችን ያሳድግልኝና ልጅ የሌላችሁም ደግሞ ልጅ ይስጣችሁ ፈጣሪ። ያልወለዳችሁ ውለዱ። ከዛ በኋላ ቡናውን እንደዚህ በዚህ መልኩ በጠበጥኩት። ውሃ ልጨምርበት አላሰብኩም ነበር። ከዛ በኋላ የሚያስፈልገኝ እዚህ ጋር ቤቢ ኦይል ነው። ቤቢ ኦይል እንደተለመደው ለፊት ጥራት በጣም አሪፍ ነው። ፊታችሁን ጽድት ነው የሚያደርግላችሁ። እንዲሁም ደግሞ ፊታችሁ እንደ ሕፃን ልጅ ፊት ነው የሚያበራው እና ለተበላሸ ፊታችሁ ለተበላሸባችሁ ግዴታ መበላሸት ብቻ የለበትም። አሁን እኔ ፊቴ እግዚአብሔር ይመስገን እዚች ጋር ነው እንጂ አሁን እንደውም አራስ ስለሆንኩ ጠፍቷል፣ እየጠፋ ነው እና ማዲያት ጀምሮኝ ነበር እና በጣም ነበር የተናደድኩት እውነት ለመናገር እና ይኸውላችሁ ሲወፈር ፊታችሁ ግዴታ እስኪበላሽ መጠበቅ የለባችሁም ማለት ነው። ከዛ በኋላ ደግሞ ትንሽዬ ቫዝሊን እጨምርበታለሁ እንትን እንዲልልኝ ምንድን ነው ወፈር እንዲልልኝ ማለት ነው። አይ ሀሳቤን ቀየርኩ። ከቫዝሊን እንኳን ይሄንን ብጨምርበት ይሻላል። ይሄኛው አሁን በዚህ ላውጣ። አሁን ኪችን መሄድ አልችልም፣ ምክንያቱም እጄ ደግሞ ካስገባሁበት በቃ ይኸውላችሁ ጥንጥዬ ይሄኛው ጨመርኩበት ማለት ነው። አንድ ላይ ውሃው ስለጨመርኩበት ነው እኮ እንደዚህ የቀጠነብኝ እንጂ ሊቀጥንብኝ ፈልጌ አልነበረም። ይዩት እና ድክም ሲላችሁ እንደዚህ ቡና በተለይ በጣም አሪፍ ነው። ፊታችሁን ፏ ያደርገዋል። በተለይ የሞቱ ቆዳዎችን ያነሳል እና እንዲሁም ደግሞ ድካም ያስለቅቅላችኋል። የምር እኔ አሁን በጣም ደክሞኛል። በጣም እንቅልፍ ነው የሚታየኝ እና ልጆቹ ሲተኙ እኮ እንቅልፍ አይወስደኝም። ይኸውላችሁ እና ብተኛ በጣም ደስ ይለኝ ነበር። ፀጉሬ ደግሞ በቀደም የሰራሁትን ቫዝሊ እሱን እንትን ብዬበታለሁ። እሱን ተቀባሁኝ ማለት ነው። ተቀብቼ ወይኔ እናቴ፣ እናንተ ቪዲዮውን ላይክ ሸር አድርጉልኝ። ፀጉር ማሳዣዬን አጣሁት። ቆይ እንግዲህ በመጨረሻ ፀጉር ማሳዣዬን አገኘሁት። ከዛ በኋላ ይኸውላችሁ እንደዚህ እያደረጋችሁ ተቀቡት።
በተለይ አይናችሁ ስርስር አሁን አይኔ እያቃጠለኝ አሁን እንትን የእንቅልፍ ማጣት ማለት ነው። እንቅልፍ እየተኛው ስላልሆነ እኔ በጣም አይኔ እንትን እያለኝ ነው። ግን እንደዚህ ግዴታ እንደዚህ ካላልኩት በጣም ያው እየጠቆረ ከለሩ እየቀየረ ነው የሚወጣው እና የእንቅልፍ ማጣት በራሱ እንትን እንዳይላችሁ ከለሩን እንዳይቀይር አይናችሁ ጥግ ጥቁር እንዳይሆንባችሁ እንደዚህ አድርጋችሁ ቢያንስ መሳጅ በደንብ መሳጅ አድርጋችሁት ከዛ በኋላ መታጠብ ራሱ አያስፈልገውም። አሁን ታዩታላችሁ እንዴት እንደማረገው ማለት ነው። ግን እንትን እያለ ነው እንዲ ያቁም መስሎኝ እኮ ምናልባት ልታጠበው እችላለሁ። አንገቴ እንኳን ይቀርብኝ ማለት ነው። ለምን ሻወር ስለወሰድኩኝ። አሁን ሻወር ሳትወስዱ በፊት ይህንንም ማድረግ ትችላላችሁ። ግን ደግሞ ውሃ ስለጨመርኩበት እንጂ ግዴታ መታጠብም የለባችሁም። አልታጠበውም። ይኸውላችሁ እንደዚህ ስለው ራሱ ይዋሃዳል ከቆዳችሁ። ቆዳዬ ደግሞ ክፍት ነው። ለምን ክፍት ነው ያልኳችሁ? በሙቅ ውሃ ነው የታጠብኩትና በሙቅ ውሃ ስትታጠቡ እስቲም ይሆናል ሰውነታችሁና የተደፈኑ የቆዳ ሴሎች እንደዚህ ይከፈታል ማለት ነው። ክፍትፍት ይላል እና እንደዚህ ስታደርጉ እስቲም አድርጋችሁ ብትሞክሩት ይኸውላችሁ አያችኋ መታጠብ ራሱ አያስፈልገውም። እንደዚህ አድርጋችሁ ተቀብታችሁ መተኛት በቃ። እንደዚህ ያደርጋችሁ ራሳችሁን ጠብቁ። የምር እንግዲህ ያው ረመዳንም ሊያልቅ ነው። አሁን ለአመት በኋላችሁ እንደውም እንደዚህ እንትን ብላችሁ ራሳችሁን ፏ አድርጉ። ቤቢ ኦይል ከሌላችሁ ቫዝሊን መጨመር ትችላላችሁ። ማርያምን ደስ ሲል የሆነ የመያያዝ እንትን አለው የሆነ ጭብጤ ማለትና ግን የሆነ ልስልስ ነው ያለው እጄን ይኸውላችሁ እንዴት ልስልስ እንዳለ በጣም ነው ልስልስ የሚያደርገውና ሞክሩት፣ ሰርታችሁ ተጠቀሙ። በሌላ ቪዲዮ እንገናኛለን። እንደ እግዚአብሔር ፍቃድ መልካም ቆይታ ይሆንላችሁ። በያላችሁበት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ሼር አድርጉት፣ ቪዲዮውን ሼር አድርጉልኝ፣ አበረታቱኝ። እኔ የታችሁ አይደለሁ እንዴ? እና እግዚአብሔር ካለ ግን ከክርስትና በኋላ በልጆች በሌላ ቻናል የቀን ውሏችን ምናምን በሌላ ቻናል እንቀርጻለን ማለት ነው። ከዛ እንዴት አያችሁ? ተሆነስ እንደዚህ እንደዚህ አሁን የትም ብሄድ ፀጉር ፍሪስ ፀጉር አልወድም፣ ግን እንደዚህ ተፈርዞ ግን ሁማን ሄር ይመስላል። በነገራችን ላይ ማካበድ አይሆንብኝና ማለት ነው። ፀጉራችሁ ከተንከባከባችሁት ራሳችሁን ከተንከባከባችሁ ምንም ማያምርበት ምክንያት የለምና ፀጉሬ እርግጥ ያናክል ረጅም ነው ባልንም፣ ግን ደግሞ እያደገ ነው። አያችሁት? ማርያምን አድገዋል። ፀጉሬ በደንብ ነው ያደገው። ለማንኛውም በሌላ ቪዲዮ እንገናኝ። ቻው ቻው።